ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ጥቅምት 21 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያለው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። መንግስት በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምእመናን ላይ የተፈጸመውን ግድያ በሚመለከት ኃላፊነቱን እንዲወጣ የሃይማኖት ተቋማት ጉባኤ አሳሰበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በጉና መርቲ፣ በሆሎንቆ ዋቢ ወረዳዎች በጥቅምት ወር ብቻ 25 የቤተክርስቲያኗ ተከታዮች ላይ በታጣቂዎች ግድያ መፈጸሙን አስታውቋል። ሲኖዶሱ ግድያውን አስነዋሪ፣ ፈጽሞ ተቀባይነት የሌለው፣ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚሸረሽር ክብረ ነክና ኢስነ ምግባራዊ ተግባር ነው ብሎታል። ይህንን ድርጊት አስመልክቶም የኢትዮጵያ ሃይማኖት ተቋማት ጉባኤ የይፋዊ መግለጫ አውጥቷል። በመግለጫውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምእመናን ላይ ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሐዘን ነው ሲል ገልጿል። መሰል ተግባራት በተለያዩ ወቅቶች ሲፈጸም እንደነበር ጉባኤው በመግለጫው አስታውሷል። ጉባኤው የቤተክርስቲያኗ የዛሬውን የሐዘን መግለጫ ተመልክቻለሁም ብሏል። ጉባኤው አክሎም በኦሮሚያ ክልል በአርሲ ዞን በጉና፣ በመርቲ፣ በሸርካ፣ በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት ላይ እየደረሰ ያለውን ግድያና ስቃይ ከእለት ዕለት እየጨመረ መምጣቱን ተረድተናል ሲልም አመላክቷል። ይህ ግድያና እንግልትም የፈጸሙት አካላት ማንነታቸው ያልታወቀ ታጣቂዎች እንደመሆኑ መረዳት እንደቻለ ጉባኤው በመግለጫውም ጠቅሷል። ጉባኤው በተፈጸመው አሰቃቂ ግድያ የተሰማውን ጥልቅ ሐዘን ለቤተክርስቲያኑ አባቶችና መሪዎች በተለይ ለተጎጂ ቤተሰቦችም ገልጸዋል። መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤው በአጽንኦት አሳስበዋል። ሁሉም የሃይማኖት ተቋማትና ህብረተሰብ ይህንን እጅግ የከፋ የጭካኔ ተግባር በአንድ ድምጽ በግልጽ ማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩሉን ሚና እንዲወጣም አደራ ብሏል። በተያያዘ መረጃ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምእመኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያ ኢሰብአዊ ድርጊት ሲልም ገልጾ በጽኑ አውግዟል። በተያያዘ ዜና መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ አሳሰበ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይህንን ያለው ዛሬ ጥቅምት 21 ቀን 2018 ዓ.ም ባወጣውና ለናሁ ቴሌቪዥን በላከው መግለጫ ላይ ነው። ፓርቲው በመግለጫውን በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 ቀን 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች 17 ምዕመናን፣ ጥቅምት 17 ቀን 2018 ዓ.ም ሌሊት በሸርካ ወረዳ 3 ምዕመናን፣ ጥቅምት 18 ቀን 2018 ዓ.ም ሌሊት በሆሎንቆ ዋቢ ወረዳ 5 ምዕመናን በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋል ብሏል። ኢህአፓ በምዕመኑ ላይ የተፈጸመውን ግድያና አካላዊ ጉዳት አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙትን አካላት በአስቸኳይ ለፍርድ እንዲያቀርብም አሳስቧል። ለደረሰው ግድያና አካላዊ ጉዳትም የተሰማውን ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍላቸውም ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈ የእምነቱ ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶችን በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በምዕመናንና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በበኩሉ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ መጠየቁ ይታወሳል። አምነስቲ ኢንተርናሽናል አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ የጦር ወንጀል ምርመራ እንዲደረግ ማሳሰቢያ ሰጠ። ባሳለፍነው 2017 ዓ.ም ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ ማሳሰቢያ ሰጥቷል። አምነስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብለዋል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመው መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር ብለዋል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክሪስቲና ቤከር ከአደጋው የተረፉ ሰዎች በሰጡት ቃለ ምስክርነት መጠለያ ጣቢያው በታሳሪዎች የተሞላ የሰላማዊ ሰዎች ህንጻ ቢሆንም ያለ አንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ይፈጥራል ብለዋል። ይህም በዓለም አቀፍ የሰብአዊ ህግጋት ውስጥ ካሉ ዋና ዋና ግዴታዎች አንዱ የሆነውንና የተጠቃው ነገር ወታደራዊ ዓላማ እንዳለው መረጋገጥ አለበት የሚል አሜሪካ መውጣት ባለመቻሉ የተከሰተ ነው ሲልም ጠቁሟል።
ጠቁመዋል። አምነስቲ ያወጣውና በህይወት መቆየታቸው ተአምር ነው በሰዓዳ መጠለያ በሚገኙ ሲቪሎች ላይ የተፈጸመው የአሜሪካ አየር ጥቃት የተሰኘ ዝርዝር ሪፖርትም በህይወት ከተረፉት 15 ኢትዮጵያውያን በጋራ በተደረገ ቃለ ምልልስ እንዲሁም የሳተላይት ምስሎች፣ ፎቶዎችና ቪዲዮዎችን በመተንተን ላይ የተመሰረተ ነው ተብሏል። ተቋሙ በአብዛኛው በ20ዎቹ እድሜ ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸውን ለይቷል። በሁቲ የፍትህና ሰብአዊ መብቶች ሚኒስቴር መረጃ መሰረት በጥቃቱ ወቅት 117 አፍሪካውያን ስደተኞች ታስረው የነበረ ሲሆን 61ዱ መገደላቸውና 56ቱ ደግሞ መቁሰላቸውን አትተዋል። በህይወት የተረፉት ሰዎች ለአምነስቲ እንደተናገሩትም የመጀመሪያው ፍንዳታ በአቅራቢያ ያለውን ህንጻ ሲመታ በውስጡ ተጠልለው እንደነበር ገልጸዋል። አምነስቲ ቦታው የሰላማዊ ሰዎች ማቆያ በመሆኑ ለዓመታት የታወቀ ሲሆን የሰብአዊ እርዳታ ድርጅቶችም ቦታውን በመደበኝነት ይጎበኙት ነበር ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎችን አልፋለን። ትራምፕ በሚቀጥሉት ዓመት ወደ አሜሪካ ለሚገቡ ደቡብ አፍሪካውያን ነጮች ቅድሚያ እንደሚሰጡ አስታወቁ። የትራምፕ አስተዳደር በሚቀጥለው ዓመት ወደ አሜሪካ የሚገቡ ስደተኞች ቁጥር ወደ 7500 ዝቅ ማድረጉን ዋይት ሀውስ ገልጿል። ከነዚህ መካከል አብላጫው ለደቡብ አፍሪካውያን ነጭ ቅድሚያ የሚሰጥ ነው ተብሏል። ይህ የትራምፕ ውሳኔም በቀድሞ የአሜሪካው ፕሬዝዳንት ጆ ባይደን አስተዳደር ከተቀመጠው የ120 ሺህ ወሰን በእጅጉ የቀነሰ መሆኑን ቢቢሲ ዘግቧል። ይህ እርምጃም በሰብአዊ ጉዳዮች ላይ የተረጋረጠ ብሔራዊ ጥቅም አለው ነው የተባለው። ባለፈው ጥር ወር ትራምፕ የአሜሪካን ባለስልጣናት ለብሔራዊ ደህንነትና ለህዝብ ደህንነት ቅድሚያ እንዲሰጡ ያስችላል ያለውን የአሜሪካ የስደተኞች መግቢያ ፕሮግራም የሚያግድ የስራ አፈጻጸም ትዕዛዝ መፈረማቸው ይታወሳል። የቀድሞ ዝቅተኛ የስደተኞች የመግቢያ ካምፕ የተቀመጠው በ2020 የመጀመሪያው የትራምፕ አስተዳደር ሲሆን ለ2021 የበጀት ዓመት 15000 ቦታዎች ሲመደብ ነበር። በፌዴራል መመዝገቢያ ድረገጽ ላይ የተለጠፈው ማስታወቂያም 7500 ምዝገባዎች በዋነኝነት ለአፍሪካነር ደቡብ አፍሪካዎችና ሌሎች በየትውልድ ሀገራቸው በህገወጥ ወይም ኢፍትሐዊ መድሎ ሰለባዎች ለተጋረጡ ብቻ እንደሚመደብ ተገልጿል። በየካቲት ወር የአሜሪካው ፕሬዝዳንት ለደቡብ አፍሪካ የሚሰጠው ወሳኝ እርዳታ ማቆሙን አስታውቆ የአፍሪካነር ማህበረሰብ አባላት በአብዛኛው ነጭ የቀድሞ የኔዘርላንድ እና የፈረንሳይ ሰፋሪዎች በዩናይትድ ስቴትስ ውስጥ በስደተኝነት እንዲሰፍሩ ፍቃድ ሰጥቷቸዋል። በመጨረሻም እስራኤል በጋዛ ካደረሰችው ጥቃት በኋላ ፍልስጤማውያን በተኩስ አቁሙ ላይ የነበራቸው ተስፋ ሙሉ በሙሉ መጥፋቱ ተገለጸ። እስራኤል ጋዛ ላይ እንደ አዲስ ጥቃት ከጀመረች በኋላ ከ100 በላይ ፍልስጤማውያን መገደላቸው ተዘግቧል። በዚህ ጥቃትም ህይወታቸውን ያጡት አብዛኞቹ ህጻናትና ሴቶች ሲሆኑ ከዚህ በኋላም በተኩስ አቁሙ ላይ ተስፋ ማጣታቸውን ፍልስጤማውያን ተናግረዋል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አሁንም ጠንካራ ነው ሲሉ በአደባባይ እየተከራከሩ ይገኛሉ። ሂደቱን ስታሸማግል የቆየችው ኳታር በበኩሏ በጉዳዩ መበሳጨቷን ስትገልጽ ሌሎች አሸማጋዮችም ቀጣዩን የእርቅ ሂደት በጉጉት እየጠበቁ ነው ተብሏል። እስራኤል በደቡባዊ ጋዛ አንድ ወታደር በሐማስ ተገሎብኛል በማለት የበቀል እርምጃ ወስጃለሁ ስትል ያስታወቀች ቢሆንም ሐማስ በበኩሉ ለጥቃቱ ተጠያቂ አይደለሁም ማለቱን አልጀዚራ ዘግቧል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም ከኳሱ ጋር ትግል ከዥዋዥዌው ጋር ጩኸት ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። ይፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም።
ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ኖዜታ ማሪና ቢች ሪዞርት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብራችሁ ቆየሁት ሀብታማ ያለው ነበርኩኝ። ሰናይ ቀን።